ሰላም አለይኩም ወራህመቱላህ። ይህ በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስታችን ነው። በሚንበር ቲቪ መከታተል ካልቻላችሁ ደግሞ በሙስሊም ስቱደንትስ ሊግ የዩቲዩብ ቻናል ላይ መከታተል ትችላላችሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና አልሐምዱሊላህ። ዛሬ ደግሞ ሳምንታችንን ጠብቀን ያው ሌላ አዲስ እንግዳ ይዘንላችሁ አዲስ አቀራረብ ይመስለኛል አይደል? እስካሁን ድረስ አባረውን ነበርኛል። በተራችን ደግሞ በሴቶች መተናል። እንግዳችንን እናስተዋውቃችሁና በነገራችን ላይ እንትነች የኤምኤስ ሊግ ቀድሞ ከመሰረቱት ውስጥ ነበረች አይደለ? ሲመሰረት ነበርሽ ወይስ ቦርድ ሜምበር ላይ ምናምን? አዎ ሲመሰረትም ነበር፣ ቦርድ ሜምበር ነበር። እኛንን እንኳን መጣችሁ መባል ያለብን መሰለኝ። አሁን እናንተ ሆኗል። እሺ ኢሉ የራስሽን ታስተዋውቂናለሽ? ቢስሚላህ። ያው ከስሜ ከጀመርን ኢልሃም ሙራድ ሪድዋን እባላለሁ። ያው ተወልጄ ያደግኩት አዲስ አበባ ነው። ለቤታችን ሁለተኛ ልጅ ነኝ። ሁለት እህቶች፣ ሁለት ወንድሞች አሉኝ። ወደ አካዳሚክስ ሲሄድ ከኬጂ እስከ 12ኛ ክፍል አንድ ትምህርት ቤት ነው የተማርኩት በአጋጣሚ መካኒሳ አባድር። ከዛ ዩኒቨርሲቲ ጥቁር አንበሳ ሚድዋይፈሪ ግራጁዌት አደረግኩኝ። ማስተርሴን ደግሞ አንካራ የልድሬን ቢያዝድ ዩኒቨርሲቲ ሄልዝ ፖሊሲ ኤንድ ግሎባል ሄልዝ አጠናሁ። ባለትዳር የአንድ ልጅ እናት ነኝ። ማሻአላ። አጠቃላይ ኢንትሮዳክሽን አንዳንዱ ላይ ቴል ነው እናስቆያት አይደል? ከእንትኑን ጀምር። ከቻይልድ እንዴት ነበረ? እንዴት አይነት አስተዳደግ ነው ያደገችው ኢልሃም የሚለውን እናንሳ። የተወለድሽ የታደግሽ ነው የሚሉት። ከአስተዳደግ ስጀምር ያው እንዳልኳችሁ አዲስ አበባ ነው ተወልጄ ያደግኩት። አብዛኛውን አመት አሁን ጀርመን አደባባይ በመባል የሚታወቀው ሰፈር ነበር ይኖር ነው። ኦልሞስት እዛ አካባቢ በቃ መካኒሳ አካባቢ ኦልሞስት እስከ 11ኛ ክፍል ምናምን እዛ አካባቢ ነው የነበር ነው። እድገቴ ያው የቤት ሁለተኛ ልጅ ነኝ። አንድ ታላቅ እህት ያለች፣ ታናሽ እህትና ወንድሞች አሉኝ። ቤታችን በጣም ኢስላሚክ ኢንቫይሮንመንት የሆነ እናቴም አባቴም እኔ እስከማውቃቸው ድረስ ከተወለድኩ ጊዜ ጀምሮ የዲን እንቅስቃሴ ውስጥ የነበሩ ማህበረሰቡ ላይ የሆነ ነገር ኮንትሪቢዩት ማድረግ የሚያስቡ የሚለፉ የሚጥሩ ቤተሰቦች ውስጥ ነው ተወልጄ ያደግኩት እና በእነሱ ስር መሆኔ በራሱ ብዙ የተለያየ አስተዋጽኦ አለው ብዬ አስባለሁ። እስፔሻሊ ማዘር ያሳደገችብን መልኩ አንዳንዴ አሁን ካደግኩ በኋላ እስፔሻሊ ካገባሁ በኋላ ምናምን ብዙ ነገሮችን ፊል አደርጋቸዋለሁ። እንዴት አድርጋ ሪስፖንስብል አድርጋ አሳደገች ምናምን ነገር የሚለውን ነገር እና ስፔሻሊ ሰው ሮል ሞዴል አድርጎ በህይወቱ የሚወስደው ሰው ማለት ላንቺ በቃ ልክ ነው ብለሽ የምታስቢው ሰው ነው። የሆነ ሰው ሮል ሞዴልህ ማን ነው ስትይ የሆነን ሰው ሜንሽን ሊያደርግ ይችላል። ለኔ ግን በዋነኝነት እናትና አባቴ ናቸው ሮል ሞዴሎቼ። ለምንድን ነው ብዬ ሳስብ ገና በልጅነታችን እንኳን የሆነ ነገር አስተማሪ ነግሮን ሲመጣ ልክ መሆኑን አለመሆኑን ማዘርን ሄደን ነው የምንጠይቃት። ሚቲሸር እኮ እንደዚህ ብላ ነበር፣ እንደዚህ ብሎ ነበር፣ ልክ ነው ወይስ አይደለም ምናምን ብለን እነሱን ነው የምንጠይቃቸው። አሁን ግን ያለው ብዙ ልጆችን ሳይ ሚስ ብላለች ወላጅ ነገር ነው ሚስ ብላለች ምናምን ነገር ነው የሚለውና ይገርመኛል እንዴት አድርገው ያን ነገር ውስጣችን ሊያሰርጹ እንደቻሉና ሌላኛ ቤት ለየት ያለ ነገር ብዬ ማስበው ሪስፖንሲብል አድርገው አሳድገውናል ብዬ አስባለሁ። እንደ ምሳሌ ለማንሳት አሁን እኛ ቤት ከትምህርት ቤት ስንመለስ ምግብ ምናምን ቀርቦልን ምናምን ጠብቆን አያውቅም። ኩክ ይደረጋል ተሰርቶ ምናምን ሊዘጋጅ ይችላል እንጂ ከዛ በኋላ ራሳችን ሪስፖንሲብል ሆነን ኪችን ገብተን ያለውን ነገር አይተን ምናምን አቅርበን ነው የምንበላው። ማዘር ይሄንን የማደርገው ለምንድነው ትለናለች ሁሌ እኔ ባልኖር እንኳን ሰርቫይቭ አድርጋችሁ መኖር መቻል አለባችሁ፣ በምንም ነገር ዲፔንደንት መሆን የለባችሁም ብላ ታስብ ነበር። ስቲል ማለት ነው ያ ነገር አሁንም ድረስ በጣም ሄልፕ አድርጎናል። ከዛም አልፎ ብዙ ጊዜ ወይ ትምህርት ላይ ያለ ሰው ትምህርታቸው እንዳይጎዳ የቤት ስራ አይሰሩም ምናምን ነገር ይባላል። እኛ ቤት እንደዛ የሚባል ነገር የለም። ሁለቱንም ባላንስ አድርገሽ የመስራት አንቺ ኃላፊነት ነው። አሁን ለምሳሌ ቤት ስንገባ እንዳልኳችሁ ምግብ ቤት ስራ ነገር ይኖራል። ራሳችንን ቀርበን ሰርቭ ማድረግ፣ ማስተናገድ፣ መብላት፣ ራሳችን ማቀራረብ የኛ ኃላፊነት ነው። ልክ እንደዛው ቤት ውስጥ ሰው ከሌለና ከውጪ የሚመጣ ሰው ካለ
ምግብ መሰራት አለ መሰራቱ ምናምን ቼክ አድርገን ከሌለ ሰርተን ኢቭን እቃ ምናምን ከሌለውላ ከሱቅ አምጥተን ሰርተን ምናምን መጠበቅ ግዴታ አለብን እንጂ በቃ ምግብ ዛሬ አልተሰራም የኔ ኃላፊነት አይደለም ምናምን ብለን ቁጭ ብለን ያጠና ምናምን አይቻልም። በቃ ከውጪ ለሚመጣ ሰው ቤት የተዘጋጀ ነገር መኖር አለበት በሚል ሜንታሊቲ ነው ያደግነውና ቤት ውስጥ ሁሌ ከውጪ የሚመጣ ሰው ካለ ሬዲ የተዘጋጀ ነገር መኖር አለበት። እንደዛ ሪስፖንሲብል በቃ ኃላፊነት እንዲሰማን አድርጋ ነው ያሳደገችን። ማሻአላ ወደ እንትን እንሂድ። ሀይ አካዳሚክ አሁን ማለት ትምህርት ቤት እንዴት ነበር? ሀይ ስኩል ስፔሻሊ ሀይ ስኩል ላይ ያው ወደ ካምፓስ መሄዳችን ስለማይቀር መጀመሪያ ሀይ ስኩል እናንሳ። ቻይልድን እየነገረችን በዛው ታነሳለን። እዛው ቻይልድሁድ ውስጥም እየነገርሽን ፕራይመሪ ስኩል ምናምን ሜቢ ዩኒክ ኤክስፒሪየንሶች ሊኖሩ ስለሚችሉ ትምህርት ቤት ውስጥ አሁን ትዝ የሚለኝ ግሬድ 2 እያለሁ አክቹአሊ ኖርማል ተማሪ አላቅም በዛ እድሜያችን ሜቢ አሁን ሁለተኛ ክፍል ማለት 7 አመት ልጅ እያለሁ ማለት ነውና አላቅም ያኔ አንደኛ መውጣት ሁለተኛ መውጣት የደረጃ ተማሪ ምናምን ሐሳቤ ውስጥ የነበር አይመስለኝም። እንደ ድንገት ግሬድ 2 እያለሁ 3ኛ ወጣሁ እና ለኔ በጣም it was turning point ብያስባለሁ በልጅነት የነበረው ነገርና እንዴት ሮጬ በቃ ማዘርን 3ኛ ወጣሁ ብዬ እንደነገርኳት እስካሁን ድረስ ፒክቸሩ አለ። ያ ነገር ምን ውስጥ የፈጠረ ኦኬ እችላለሁ ማለት ነው አሃኔ ደረጃ ተማሪ ነኝ እንዴ ከዛ ቤት አስቤው ማላቀው ነገር እንደነበር ነው ትዝ የሚለኝ ውስጤ እና ያ ነገር ክሊክ አደረገኝ። ከዛ በቃ ያን ነገር አስጠብቂ መሄድ እንዳለብኝ ነው ፊል ያደረኩት እና እስከ ግሬድ 12 ድረስ በቃ በዛው መልኩ ጓደኛ አለችኝ ሱመያ ጣሂር የምትባል አሁን ጅማ ዩኒቨርሲቲ ሜዲሲን ግራጁዌት አድርጋለች። በጣም ጎበዝ ናት። በቃ እሷ የሴክሽኑ የሴክሽን የክላስ ምናምን ሳይሆን የግቢው እሷ አንደኛ ትወጣለች እኔ ሁለተኛ እወጣለሁ። በቃ እንደዛ እያልን እየሄድን እስከ 12ኛ ክፍል ድረስ ነው የቀጠልነውና ትምህርት ቤት የነበረኝ በቃ ጎበዝ ተማሪ ነበርኩ። ያው ቸካይ በጣም የሚቸክል በጣም የሚያጠና ከአስተማሪዎቹ ጋርም ትዝ እስከሚለኝ ድረስ ጥሩ የሆነ ሪሌሽንሺፕ እንዳለኝ ነው ትዝ የሚለኝ ከአስተማሪዎቹ ጋር ከተማሪዎቹ ጋር። ሁልጊዜ ሜዲካል ዶክተር ሆናለሁ ብዬ ነበር የማስበው። በቃ ዶክተር ኢልሃም ዶክተር እና ኢቨን ማዘር እስኪ ሌላ ዲፓርትመንት ማስቢ እንዳማራጭ ነው ሲል እኔማ ዶክተር ነው የምሆነው እላት ነበር። በቃ ፋዘር ሁሌ ዶክተር ሆናለሁ የሚለው ነገር በጣም ተደጋጋሚ ሰማ ስለነበር 12ኛ ክፍል እያለሁ እኔ ሞቲቬት ለማድረግ ቪዥን ቦርድ ሰራልኝ። ቪዥን ቦርዱ ላይ ምንድነው ያለው መሀል ላይ እኔ ያጠናው የሆነ እንትንሺ ሆስፒታሊ ምናምን ሆኖ በቃ ዘ ወርልድ ሪኖውድ ሜዲካል ሳይንቲስት ኤንድ ፕራክቲሽነር ምናምን ሆኖ በቃ እና ሁሌ ሳጠና እሱ ሲደክመኝ ምናምን ተለጥፈዋልና በቃ ከፍ እያልኩ ኦኬ ይሄን አይደል እንደም ሆኖ እያል ለማጥናት ሞቲቬት ያደርገኝ ነበር። ግን አሁን ወደ እንትኑ ስንሄድ ከዛስ ምን ሀፕን አደረገ ብትሉኝ ይሄ ከአካዳሚስቱ ጋር ተገናኝቶ በጣም ማጠና ተማሪ ነበርኩ። በጣም በቃ ሰበቡን እስከ ጥግ ድረስ አድርሼ ነበር በሰዓቱ። ግን የ12ኛ ክፍል ውጤት ሲመጣ እኔ ኤክስፔክት እንዳደረኩት አልነበረም። እኔ በጣም ሃይስት ግሬድ ነው ኤክስፔክት ያደረኩት። በጣም ባድም አልነበረም። ግን ቢፎር ከኛ አመት በፊት ለነበሩ ተማሪዎች ሜዲሲን የሚያስገባ ፖይንት ነበር። ለኔ ግን አያስገባም በሰዓቱ ሬቱ ከፍ ተደረገ 530 ምናምን ወደዛ አካባቢ ገባ። በቃ ሜዲሲን ጆይን የሚያደርጉ ልጆች ይሄ በዚህ ግሬድ ሜዲሲን ጆይን ማድረግ እንደማልችል አወኩ። በጣም ነው በቃ ፊል ያደረኩት። በጣም አለቀስኩ፣ በጣም አዘንኩ እና በቃ ለሰዎች እንዴ ለኸይር ነው አይታወቅም ምናምን ምን ነው ኸይር ነው የምትሉኝ። በቃ ለኔ በዛ ሰዓት በቃ በዛ በልጅነቴ ሜንታሊቲ ዘ ኦንሊ ላይፍ እና ዘ ኦንሊ ካሪየር ሊሆን ይችላል ብዬ ማስበው በቃ ሜዲሲን እንወዳለሁ። ከምን አንፃር ነው ሜዲሲን እንወዳለሁ ብዬ ማስበው የነበረው ባዮሎጂ ትምህርት ላይ ጎበዝ ነበርኩ። ፋሚሊ ቤት ውስጥ ሰው ሲታመም ቴክ ኬር ማድረግ ሰው መንከባከብ ምናምን ሆቢ ነው እወዳለሁ እንደዚህ አይነት ነገር። ከዛ ጋር ተገናኝቶ እኔ በቃ ዶክተር ብሆን ጥሩ ዶክተር ሆናለሁ ብዬ አስብ ስለነበር በቃ ሜዲሲን ነው መማር ያለብኝ። ራንኪንግ መሆኑስ ኢፌክት የለውም? ብዙ ጊዜ ራንኪንግ ተማሪ ስትሆኚ ሜዲሲን ነው ተደርጎ እውነትሽን ነው በቃ እንትኑ ላይ ራሱ ሰው ራሱ በቃ እንደ ጥሩ ስቲል አሁን ድረሱ በቃ ዶክተር ለመባል በቃ ሜዲሲን ነው ልጅ ተማሪ ምናምን ነገር የሚለው ነገር በጣም ማህበረሰቡ ላይ አፌክት ያደርጋል። ራስሽም እኮ አንዴ ከታች ጀምረሽ ከሄድሽበት ማለት በቃ ሜዲሲን ነው ብለሽ የምታስቢ ከሆነ የሆነ ሳለ ፌል ሲያደርግ የት እንደምትሄጂም ግራ ይገባል። እንዴት ነው ይሄ እና አሁን ላሉ ተማሪዎች ምን ማለት ፈልጋለሁ we don't know አሁን 2-3 ኦፕሽን በቃ ይሄ ካልሆነ ይሄ ሊሆን ይችላል ABCD ብለን የምናስቀምጣቸው አማራጮች ሊኖሩ ይገባል።
እና ኢቭን ብዙ ጊዜ ያ ነገር ፊልዳችን አለመሆኑ የምናውቀው ፈርስት ዲግሪ ከገባን በኋላ ነው። እሱም በኋላ ወደ ዩኒቨርሲቲ የገጠመኝ ነገር እንዴት ዲስከቨር እንዳደረኩት ማውራው ይሆናል። ግን በዛ ሰዓት ለኔ በጣም ከባድ ጊዜ ነበር። አሁን ሳስበው አሁን እያስታወስኩት ልስቅበት ምናምን እችላለሁ እንጂ በጊዜው ለኔ በቃ ትልቅ ፈተና ማለት ሌላ ሜዲሲን ጆይን አለማድረጓ ነበር። እና ያው እስከ 12ኛ ክፍል ያለው ይሄን ይመስል ነበር። ግን እዛው አባድ ውስጥም እያለሁ በተወሰነ መልኩ ግቢ ውስጥ ብሬክ ምሳ ታይም ላይ በሳምንት 2 ምናምን ተማሪዎችን ሰብስበን የዳዋ ፕሮግራም ምናምን እናደርግ ነበር። ከዛ ተማሪዎች ሜቢ 8ኛ ክፍል 9ኛ ክፍል ጀምሮ ይመስለኛል በቃ ሴቶችን እየሰበሰብን ከምሳ በኋላ ያለችውን 30 ደቂቃ ዳዋ ማድረግ፣ ሰልፍ ላይም ጁማ የተወሰኑ ነገሮችን ማድረግ፣ የተወሰኑ አክቲቪቲዎችም ያኔም ነበሩ። ከዛ የት ደረሰሽ ግቢ? ቆይ የደረሰኝ ዩኒቨርሲቲ ነው። ዩኒቨርሲቲ አውና ጥቁር አንበሳ ነው የደረሰኝ። ግን ለኔ እንዳልኩሽ በቃ ሜዲሲን መማር አለብኝ ብዬ አስብ ስለነበር በቃ እነሱ ምን አሉ ኢትስ ኦኬ አዘር ሄልስ ጆይን ታድርግና ጥሩ ግሬድ ካላት የፍሬሽማኑ ማለት ነው ወደ ሜዲሲን እንወስዳታለን ምናምን ተባለ። ኦኬ ፈርስት ሴሚስተር ጥሩ ግሬድ ነው የነበረው። ግን አብዛኛው የላስት ይር ተማሪዎች ሜዲሲን የደገሙ ተማሪዎች ስለነበሩ በዘንድሮ መቀበል አንችልም ኮታችን ሙሉ ነው ተባለ። ሶ ተገደድኩ አዘር ሄልዝ ውስጥ የደረሰኝ ዲፓርትመንት ሚድዋይፈሪ ነው። ለዛ በቃ ሚድዋይፍ መማር ጀመርኩ። ደረሰሽ? አዎ አዘር ሄልዝ ላይ ደረሰሽ? በቃ አዘር ሄልዝ ላይ በቃ ሚድዋይፍ መማር ጀመርኩ። ትምህርቱን ስማር በጣም ወድጄ ነው የተማርኩት። ግራጁዌት ሳደርግም በሃይ ዲስቲንክሽን ነው ግራጁዌት ያደረኩት። ግን ምን ዲስከቨር አደረኩኝ ይሄ በዲግሪ ጆርኒ ውስጥ ሆስፒታል አታችመንት ላይ እንግዲህ ተማሪ እያለን አናቆም። አሁን ሆስፒታል ሄደሽ ሞክሪ እስኪ ሪሊ ዶክተር መሆን ትችያለሽ፣ ሆስፒታል አካባቢ ያለው ኤንቫይሮንመንት ትችያለሽ ወይ ብለን ቴስት አናረግም። ሁላችንም ሰው ሜዲሲን ምናምን ልንል እንችላለን እንጂ ኢንጂነሪንግም የሚለው ኢንጂነሪንግ ስራውን ፊልዱ ሳይንስ ላይ ወጥቶ አይቶት አይደለም። እና ለኔ ዲግሪ የተማርኩበት ራሴን ዲስከቨር ማድረግ ያደረኩበት ታይም ነው ብዬ አስባለሁ። መሞከር በጣም 4 አመት 5 አመት ዌስት ካደረግሽ በኋላ ብዙ ሰው ይላል ከጨረሰ በኋላ ይሄ እኮ የኔ ልክ አይደለም ምናምን እዚህ መግባት አልነበረብኝም። በጣም ልክ ነሽ። እና አሁን ይሄንን በምን ፖይንት ላቅ ቻልኩ መሰላችሁ? ዘውዲቱ ኖርማል አንድ ኮርስ ፈንዳሜንታል ኦፍ ነርሲንግ ኮርስ ከተማርን በኋላ አታችመንት ዘውዲቱ ለ2 ሳምንት ይመስለኛል አታችመንት ወደዛ ሄደን ነበር። እና ሆስፒታል ኢንቫይሮንመንቱን ሳየው በቃ ፔሸንቶችን ወዳቸዋለሁ። ሳይኮሎጂካሊ በቃ አይዟችሁ ማለት እችላለሁ። ፈገግታ እንደዚህ ያለ ይሄ ሰፖርት ይሄ በሌላው ማለት ነው እንዲህ ማከም ምናምን ሳይሆን ዳይሬክት ኮንታክት ሳይሆን በቃ ማረጋጋት ላይ አይዟችሁ ተስፋ መስጠት ምናምን አምጉድ እዛ ላይ ግን ዳይሬክትሊ ፔሸንቱን ሄደሽ መንካት ኢንጌጅ ማድረግ ምናምን ግን በጣም በቃ የሚከብደኝ ነገር እንደሆነ ዲስከቨር አደረኩ እዛ ቦታ ላይ ሲሆን እና ፕላስ አንድ ጊዜ እንዲ ራውንድ እናደርጋለን። ሜዲኬሽን ይሰጣል። ያው አንቺ እዛው ስለሆነሽ ታውቂያለሽ። እና 8 ሰዓት ላይ ጠዋት 2 ሰዓት ላይ ሜዲኬሽን የሚሰጣቸው ፔሸንቶች አሉ። እና ቀኑ ራሱ ማክሰኞ ነው። አንድ እንዲ ራውንድ እያደረግን ጠዋት ያየናቸው ሴትዮ ሞቱ። አት ዘ ሴም ታይም ደግሞ የሆኑ ሴቶች እያለቀሱ ይወጣሉ ከሩም ውስጥ። ለካ አባታቸው ኦልሞስት የሞተ ነገር ነው። በጣም ፕሬሸር ያለው ፈሳሽ ምናምን ከአፍንጫው ምናምን ይወጣል። እና በቃ ዶክተሩ ገብቶ ሲያዩ እንግዲህ ሩም ውስጥ ብዙ ተማሪዎች ነው ያለው ኦልሞስት 10 ምናምን እንሆናለን። እና በቃ ዝም ብሎ አየውና ምናምን እኔ ደግሞ ሲፒአር እንኳን አይሰጠውም የሆነ ነገር ያርግለት ምናምን እያልኩ ነው። በቃ አየው ሄርት ቢቱን በቃ ዴስ ታይም አናውንስ አርኩ 8 ሰዓት ከ10 አሲፍ ምንም ሀፕን እንዳላደረገ ብሎ ወጣ። እቱስ በጣም ሾኪንግ ለኔ። እኛ ደንግጠን ሰው ሲሞትም አይቻል አቅም በዛ ደግሞ ፊት ለፊትሽ ሰው ሲሞት ከዛ ዶክተሩ ደግሞ አሁን አንቺ የምታስቢ በቃ የሆነ ነገር ተሰምቶት የሆነ ነገር ሞክሮ ምናምን እንደዛ ፊል አላደረኩም ባየሁት ሰዓት። ከዛ ቀጥሎ ነርሶች መጡ። ይሄ መገነዣ እቃ ምናምን ይዘው እያወሩ እየሳቁ ማስቲካቸውን እያኘኩ ምናምን ነው የመጡት። እዚህ ጋር የሞተ ሰው ነው ያለው። ክፍሏ ሜቢ ይሄንና በቃ ይሄን ብታክል ነው። 2 አልጋ አለ። በዚህ በኩል የሞተው ሰው እያለ በዚህ በኩል ሌላ ታካሚ ፔሸንት አለ። ሰው አድሚትድ ሆኖ ረጅም ጊዜ ሲታከም የነበረ ምናምን ነው። እንግዲህ ፊት ለፊታችን በቃ ውልቅልቅ እኛ ስንማር እንግዲህ የፔሸንት ፕራይቬሲ ተብሎ መጋረጃ ብዙ ነገሮች ተደርጎ ነው የራሱ ስነ ስርዓቶች አሉት። እና ፊት ለፊታችን እያየ ነው ምንም ሳይመስላቸው ገነዙት። እያወሩ እየሳቁ ምናምን የሆነ እቃ ይዘሽ ስትሄጂ እንዴት ነው ከዛ እንደ ጋሪ እየሳቁ እያወሩ ገፍተው ሄዱና በጣም ክሊክ አደረገኛ ነገር። ኦኬ
አሁን እዚህ ስለቆዩ ነው ምንም ፊል አላደረኩትም። ኦኬ እሺ አንድ በቃ አሁን በጣም ፊልዱንም ወደው ሰው ነኝ እንኳን ብዬ ባስብ ይሄንን ያለውን ሲስተም እንዴት መቀየር እችላለሁ፣ ምንን ኮንትሪቢዩት ማድረግ እችላለሁ ብዬ ሳስብ ጥሩ ኮንኩ ሜቢ ዛሬ ማገኛቸው በቀን ውስጥ በጣም ጎበዝ ኮንኩ 30-20 ሰው ላክም እችላለሁ፣ እነዛ መልካም መሆን እችላለሁ እንጂ ሁሉም ያሉትን ነገሮችን መቆጣጠር መቀየር የምችል ሰው አይደለሁም። ፕላስ ደግሞ ሳየው በቃ ዳይሬክት የሆነ ይሄ ከፔሸንት ጋር ያለው ኮንታክት መንካት ምናምን ብዙ ደስ አይለኝም። ሶ እንኳን ሜዲሲን አልገባሁም፣ ይሄ ኤሪያ አይደለም። ሶ እኔ በቃ ወደ ሄልዝ ሲስተሙ የሆነ ሄልዝ ማኔጅመንቱ ወደ ፖሊሲው ወደዛ በቀርብ የሆነ ህግ እንኳን ባወጣ በዛ ህግ መሰረት የሆነ ሚሊዮን ሰዎች ሊጠቀሙ ይችላሉ። አንድ ሰው ግን ያን ነገር ማድረግ ብዬ ፊል አደረኩኝ በዛ ሰዓት እዛ ላይ ነበረኝ እና ሌላ ኤሪያ ያለ መሆኑ ደግሞ ዲስከቨር ያደረጉት በምንድነው ልክ አታችመንቱ አልቆ ስንወጣ እዛ ያሉ ነርሶችን ዶክተሮች ምናምን አሳዘኑኝ። በቃ እኔ እንኳን ጨርሼ እየወጣሁ ነው፣ እነሱ በቃ እዚህ ናቸው፣ ነገም ከነገ ወዲያም ጠዋትም ማታም ምናምን ብዬ ኦኬ በቃ ስወጣ አዝኜ መች ነው የምመለሰው ብዬ ሳላፍቀው የምወጣበት ቦታ ከሆነ ኢትስ ኖት ማይ ኤሪያ ማለት ነው። ሶ በቃ ሌላ ስፔሲፋይ ማድረግበት ወይ ማስተርሲን በሌላ ፊልድ መስራት አለብኝ ብዬ ለማሰብና ኤሪያዬን እንደው ለመለየት የጠቀመኝ አጋጣሚ ነው ብዬ አስባለሁ። አክሴፕትም ለማድረግ ረዳሽ ይመስለኛል። በጣም ያኛው መጀመሪያ ቀድሜ የተሰበረ እንትን አለ ስለሚገባኝ ነው እንትንሽ እዛ ጋር የተሰበረ እንትን ስለነበረ አክሴፕትም ለማድረግ በጣም እንትን ይላል። በጣም ይሄ የኔ እንትን አይደለም እውነትሽን ነው። በቃ ለኸይር ነው የሚባለው ነገር ቆይቼ የገባኝ ነገር በህይወት ብትዩ አንዱ ይሄ ነው። በቃ ለኔ በዛ ሰዓት ትልቅ ፈተና ማለት እሱ ስለነበር ለኸይር ነው ሲሉ ምንድነው ለኸይር ነው የምትሉኝ ብዬ ነበር። ዛሬ ተጠብቀው ነው 7 አመት ተምረሽ በጣም ቢሆን እና ከዛ ምን እንደማወቅኩበት አንዳንዴ በጣም ራሳችንን የምናቅ ለራሳችን የተሻለ ነገር ራሳችን ብቻ የምናቅ ይመስለናል። ግን አላህ ከኛ በላይ ለኔ የሚያስፈልገኝ ነገር ከኔ የተሻለ ነገር ምናምን ከኔ በላይ እሱ ያውቃል። ሶ እኔ ሜቢ በዛ ሰዓት እዛ ቦታ በሆን ኖሮ አሁን ያለሁበት ቦታ አልሆንም ነበር። ያን ነገሮችን ዲስከቨር ማድረግበት ኦፖርቹኒቲ አልነበረምና አላህ ለኔ በጣም የተሻለን መልካም ነገርን እንደመረጠልኝና ከዛ በኋላ ብዙ ነገር በላይፊ ከዛ በኋላ በቃ ብዙ ነገሮች አስተሳሰቡ የተቀየረ በቃ የሆነ ነገር ዱዓ አደርጋለሁ በቃ ኸይር ካለበት አላህ የሚያደርገው ነገር ሁሉ ኸይር እንደሆነ ውስጤ በቃ ተቀብሎ ስላየሁት በቃ ፕራክቲካሊ አላህ ያስተማረኝ ሞመንት ነው ብዬ አስባለሁ። ሜቢ እዚህ ጋር እንትን ላድርግሽ ነው ወደ ኋላ መለስ ስላድርግሽና ግቢ ላይ ስትገቢ ምናምን ብዙ እንትኖች አሉ ቻሌንጂንግ ነው የሚሆነው ምናምንና ቅድም ቻይልድሁድሽ ላይ ስታነሽልን ነበረ የፋሚሊ ኢፌክት እና ምን ያክል ነው አንቺ ጋር የፋሚሊን ኢፌክት ሜቢ ወላጆችም ተርቢያ ሲያደርጉ ምናምን መሆን ያለበትን ነገር አንቺ ላይ ያለውን ኢፌክት ብታጋሪን ደስ ይለኛል። ካምፓስ ስትገቢ ቻይልድሁድሽ ላይ የነበረውን ኢፌክት ነው። አክቹአሊ አሁን ተርቢያ ስትይ በጣም ሰፊ ነገር ነውና ማዘር በጣም ታይም ሰጥታ ብዙ ነገሯን ኢንቨስት አድርጋለች ብዬ አስባለሁ በጊዜው። አሁን ለምሳሌ ልጆች የሚያዩትን ነገር የሚሰሙትን ነገር ምናምን በጣም አፌክት ያደርጋቸዋል። ከዛም አልፎ ደግሞ ኮሌጆቻቸው የሚያዩት ነገር አሁን እኛ ቤት ለምሳሌ ቲቪ ዝም ብለን ማየት አንችልም። የፈለግነውን ቻናል ከፍተን ምናምን ማየት አንችልም። የሚፈቀዱ ቻናሎች አሉ። ኢቭን ካርቶን ፊልም ሆኖ እንኳን ኤምቢሲ 3 ምናምን አይፈቀድልንም ነበር። በቃ ድብድብ ነው፣ ይሄ ኢማጂነሪ ነገር ነው፣ ምድር ላይ የወረደ ነገር አይደለም ምናምን ነገር ተብሎ እና ኢቭን ማዘር የሆነ ነገር ከማየታችን በፊት ከኛ ጋር አብራ ቁጭ ብላ ታየውና ከዛ ነው አፕሩቭ የሚደረገው። ይሄን ማየት ትችላላችሁ፣ ከዚህ ውጪ ማየት አይቻልም ብላ በቃ በዚህ ደረጃና ፕላስ ትዝ ይለኛል እንደዚህ ብዙ ሙሰልሰል ታሪካዊ ፊልሞችን እናይ ነበር። ኢቭን እንደዚህ ሲሪየስ ፕሮግራሞች ትሬኒንጎች ምናምን አብረን አዳምጠን ትጠይቀናል። ስልክ ሲያልቅሽ ምንድነው ያገኛችሁት ፖይንት እስኪ ምን ተማራችሁ ምናምን ብላ ትጠይቀናለች። እና በጣም ሁሌ የሚገርመኝና ማነሳው ነገር ኢቭን ገና ግሬድ 8 እያለን ግሬድ 7 8 ማለት በቃ 13 ዓመት ማለት ነው። አሪሳላ ቻናል ነበረ ድሮ ደርሳችሁበት ከነበር አላውቅምና እዛ ላይ ስለ ትዳር ደውረቱ ተህሊል ሐያት ዘውጅያ የሚል ፕሮግራም ነበር። ማዘር በስነ ስርዓት በቃ ቁጭ ብለን ደብተር ይዘን ምናምን ኖት እያያዝን አስቢው እንግዲህ ስለ ትዳር 12 ዓመት 13 ዓመት ልጅ ማለት ነው። አስቢው በቃ ፖይንት እያያዝን አሁን ቁጭ ብዬ ዳይሬ ከስንት ዓመት በኋላ ሳይ በቃ ስቃለሁ የኔ ልጅ ያለ የኔን ጽፌ ምናምን አለና ያንን ነገር በቃ ኖት አውጥተን ጽፈን ዲስከስ አስደርጋን
ከዛ ሁሌ በቃ በሁሉም ሳይድ ሬዲ መሆን እንዳለብን እንድናቅ በቃ ሁሌ ዱዓ ማድረግ እንዳለብን በዚህ ደረጃ ሁሉም ነገር ላይ ያንዳንዱ ዲቴል ላይ ሲሪየስ ነበርችና በጣም ይገርመኛል። ይሄ እንት ነው ከሰልፉ ጋር አያይዤልሽ ብዙ ጊዜ አሁን ስለተደር 7ኛ ክፍል ነገርኝ ሰጠ ማለት ነው። ብዙ ጊዜ እንዴት ነው የሚሆነው ቻይልድ ናችሁ ተብሎ እናድግና እንደውም ሲወራ ብዙ ፋሚሊ ላይ ያለው እንደዚህ አይነት ነገር ሲወራ ቆይ እሷ ፊት አታውሩና ምን ይባላል ኦል ኦፍ ሰደን ወይ የሆነ ልክ 12 ስትጨርሺ ወይ ልክ ግራጁዌት ስታደርጊ ኦል ኦፍ ሰደን እንትንሽ በቃ አሁን አድገሻል ያለው ሪስፖንሲቢሊቲ ምናምን አይነገርሽም ኦል ኦፍ ሰደን በቃ ትላንትና ከእናትሽ ጋር አብረሽ ልብስ ስትገዢ ምናምን እንትን ማለት መግዛት እንኳን አቀቶሽ ምናምን የነበረ ሰው ኦል ኦፍ ሰደን አድገሻል ይባላልና በጣም እንትን ያለኝ ነው ይሄ ቻይልድሁድ ላይ የምናደርገው ነገር በጣም ኢፌክት እንዳለው በጣም የተሰማኝ ነው። በጣም ኢፌክት አለው። ኢቭን ሳይኮሎጂካሊ ሬድነስ ነገሮችን ባነበብሻቸው ቁጥር እና ሪል ላይፍ ውስጥ ሲገባ ደግሞ ቀድሞ የሚያውቀው ሰው በጣም ብዙ ነገሮች ይቀሉለታል ብዬ አስባለሁ። ኢቭን አሁን ከኃላፊነት አንጻር ቅድም ያወራሁት እኛ ቤት ሴት ወንድ የሚባል ነገር የለም። አሁን ትንሹ ብራዘሪ አሁን ቤት ከሌለን ምናምን ነገር አፍጥር አዘጋጅቶ ምናምን በቃ ፏ ያለ ነገር ሰርቶ ምናምን ይጠብቀናል። ሴት ስለሆንሽ ምናምን ሳይሆን በቃ you have to be responsible የትም ሀገር ሂዱ የትም ቦታ ሆኑ በቃ ራሳችሁ መቻል አለባችሁ። ሜቢ አንድ ሰው ዛሬ ሁሌ ማዘር ምን ታስባለች እኔ ዛሬ አጠገባችሁ ስላለሁ የምትፈልጉት ነገር ሁሉ ላረግላችሁ እችላለሁ። ነገ እኔን ስታጡ ግን እኔን ስላጣችሁ ሚስ ማድረግ ያለባችሁ ምንም ነገር የለም በህይወታችሁ ትላለችና ያንን ነገር ደግሞ እያለች ነው በቃ ያስተማረችን። እነሱ የትም ቦታ ብንሄድ ምንም ነገር ይከብደናል ብዬ አላስብምና አሁን ኢቭን ሰው ብዙ ጊዜ ትዳር ውስጥ ከገባ በኋላ ወይ ኃላፊነቱ ምናምን እኔ እሱ ነገር ፊልም አድርጌው አላውቅም ቢካዝ ያደኩበት ነገር ስለነበር ከመጀመሪያው በጣም ይገርም ነው ማማ ምትመስከና እና ፕላስ ደግሞ ይሄ ሪስፖንሲብል መሆን የሚለው ከምን ጋር ደግሞ ላገናኘው ይችላል መሰለሽ ጥናት አሁን ለምሳሌ ፋዘር የፈለግነው ነገር ሊያስጠናን ይችላል ግን አስጠናኝ ብለሽ መሄድ የለብሽም መጀመሪያ አንብበሽ ያልገባሽን ነገር ለይተሽ ያልገባሽን ነገር መጠየቅ እንጂ እንደዚህ ስፑን ፊዲንግ የሆነ ነገር ከመጀመሪያ ጀምሮ ያልገባኝ ምናምን የሚባል ነገር የለም። በቃሽ ሞክረሽ አጥንተሽ ለፍተሽ ምናምን ከዛ ያልገባሽን ነገር መጨረሻ ላይ ጠይቂያለሽ ከዛ መልስ ይሰጥሻል ነገር ነው እና በጣም በቃ ከነሱ ማያቸው ነገሮች በጣም አሁን ላለንበት ነገር የነሱ ስሪት ውጤት ነን በያስባለሁ። እስኪ ወደ ካምፓስ ጆርኒሽ እንመለስና ድጋሚ ሜቢ ሌሎች ኢንጌጅመንቶችሽንም አያይዘሽ አጠቃላይ የነበረውን ይሄ ስትገቢ ይሄ ባክግራውንድሽ ላይ በደንብ እንትን መደረግሽ ምናምን የነበረውን ኢፌክት እያነሳ ነው ነበር የፋሚሊሽን ኢፌክት እና ሜቢ እስኪ ስትገቢ የነበረውን ፕሮሰሶቹን ቻሌንጆች ይገጥማሉ ምናምንና እሱን አንስተን የነበሩሽንም ኢንጌጅመንቶች ጎን ለጎን እያነሳን ብንሄድ ደስ ይለኛል። ካምፓስ እንዳልኳችሁ ጥቁር አንበሳ አዘር ሄልዝ ብራንቹ ሰፈረ ሰላም የሳምባ ነቀርሳ ያለበት ነውና እኛ ስንገባ ኦልሞስት አዲስ ቢልዲንግ ነበር እና ያው ጥሩ ነበረ የነበረው ነገር ግን እንደ ሙስሊም እንደመሆን አንዳንድ የገጠሙን ነገሮች ትዝ ይለኛል። ዶርም አብረን ከጓደኛዬ ጋር ለመሆን ሀናን ትባላለች ከሷ ጋር አብረን ለመሆን ፈጽሞ አይቻልም ተባለ። በቃ አንድ ሙስሊም አንድ ዶርም ውስጥ ነው መሆን የሚችለው ሙስሊሞች አብረው ሲሆን የሆነ ነገር ያደርጋሉ ተብሎ ስለሚታሰብ ይሄ ከላይ የመጣ ህግ ነው። በቃ አንድ ዶርም ውስጥ አንድ ሙስሊም ብቻ ነው መሆን የሚችለው ብለው ያኔ በጣም ብዙ ተከራክረን ምናምን እሷ ሜዲካል ኬስ ስለነበረባት አጽፈን ምናምን ነው አብረን ልንሆን የቻልነውና በቃ ራን በቃ ይሄ ዴሊብሬትሊ አንድ ክፍል ላይ አንድ ሙስሊም ብቻ በግልጽ በቃ የሚደረግበት ጊዜ ነበር። ካምፓስ ላይ እንደው ከነበሩ ቻሌንጆች ዳይሬክትሊ እኔን አፌክት ያደረገ ሳይሆን ወይ ጓደኛዬ ባነሳው ሲሪየስ የሆነ ሜዲካል ኢሹ ነበራት። ውጪ ሄዳ ሰርጀሪ ተሰርታ ምናምን የመጣችውና ረጅም ሰዓት መቀመጥ አትችልም ነበር። ብዙ አስተማሪዎች ያው ምክንያቷን ነገራቸው ተቀብላቸው ነበር። አንድ አስተማሪ ግን ፈጽሞ አይሆንም ረጅም ሰዓት መቀመጥ አትችልም ወይ ትሄዳለች ወይ ትተኛለች ሶ ስለማትችል ኤክስኪውዝ ስጠይቅ አይ እናንተ ሙስሊሞች እንደሆነ ምክንያታችሁ አያልቅም ላንቺ ኤክስኪውዝ አልሰጥሽም ምክንያት መረዳር ማብዛታችሁ አይቀርም። ሜዲካል ኬዝ ደግሞ የጤና አስተማሪ ሆኖ ሲሪየስ ኬዝ ነው ሪፖርቷን እያሳየችው ምናምን በዚህ ደረጃ እሷም በጣም ጎበዝ ናት ሲሪየስ በቃ ደግሞ ለያዘሻል ለዚህ አይነት አስተማሪ በጣም በቃ ሰርሳ ነው የተማረችው ቆማ ነው በቃ ክላስ የምትማረው ያውላ ሰዓት
ግሬዷንም ኤ ነው ያመጣችው። ኤ ስታመጣ ግን ሪኮግናይዝ ከማድረግ ፋንታ አይ አሞሻል ብለው አስኮርጀውሽ ይሆናል እንጂ አንቺ እንኳን እንደዚህ አይነት ውጤት አታመጪም። በቃ ይሄ በቃ ግልጽ የሆነ እንደዚህ አይነት ነገሮች አሉና ይሄንን ደግሞ እጅ በመስጠት ሳይሆን ያው እሷ ባሳየች መልኩ ፋይት አድርገሽ እንደውም የተሻለ ሆነሽ ኤክስፔክት ከሚያደርጉሽ ቦታ በላይ ሆነሽ መገኘትን ደግሞ የመሰለ ነገር የለም። ካምፓስ ላይ ያው አብዛኛው ነገር ፎከስ ማድረገው ጥናት ላይ ነበር። እኔ ያው ጥናት ክላስ የተወሰነ ዶርም መዛ ነበር። የአዲስ አበባ ልጅ ቢሆንም ዶርም መዛ ኦልሞስት ሐሙስ ምናምን ሲሆን ነው ወይስ ተከታይ ማንጻር ነው ብለሽ ነው እንደው ሊዮም ብዬ መሰለኝ እንጂ ቅርብ ነበር። የአይቲ ቤት 7ኛ ነው የብር 50 ታክሲ በድሮ ዘመን የብር 50 ታክሲ እና ቅርብ ነበር። እዛም መላለስ ነበር። ግን ያው እዛ ማህበራዊ ህይወቱን ማየት ከሰው ጋር መኗኗር ምናምን ራሱ በራሱ ብዙ የሚያስተምርሽ ነገር አለ። ብዙ አይነት ተማሪዎችን ታያለሽ። ይሄን ይመስል ነበር። ግን ወደ ጀማዓው ምናምን ነገር ስንመጣ እንዳልኳችሁ ግቢው አዲስ ግቢ ስለነበር የሴቶች ጀማዓ ምናምን የሚባል እንቅስቃሴ አልነበረም። የምንሰበሰብበት ቦታ አልነበረም። ሰው የነበረኛ አማራጭ በቃ እዛ መስጊድ ትምህርት ቤታችን አካባቢ ያሉ ሙስሊም ሰዎች መፈለግ ነበር እና ልክ ከዶርማችን መውጫ ጎን ሙስሊሞች ነበሩ። አላህ ኸይር ጀዛቸውን ይክፈላቸው። በቃ መሰብሰብ ስንፈልግ ቤታቸውን ይከፍቱልናል። እዛ በሳምንት አንዴ ተሰብስበን ተዋውሰን ምናምን እንመለስ ነበር። ሶ ግን በወንዶች ጀማዓ ደግሞ ኤክስፔክት እንደሚያደርጉት ሰው ስላልነበርኩ እኔ በቃ እንዳትሄዱ ፕሮፋይል ፒክቸር የምታደርግ እንደዚህ የምታደርግ ሴት ምናምን ተብሎ ደግሞ በእነሱ በኩል የሚመጡ አታኮች ነበሩ እና ኢቭን እንደ ጂል ምናምን ሆኖ የምንሰራቸው ፕሮግራሞች ነበሩ። ወደ ማንነት ፕሮግራም ትዝ የሚላችሁ ከሆነ እንደዚህ አይነት ነገሮችን ፕሮሞሽን ግቢ ውስጥ ስንበትን ስናስተዋወቅ ምናምን ዋና አታክ የሚመጣው ይሄ የወንዶች ጀማዓ ሳይድ ከሚባል ነውና እንደዚህ ሴትና ወንድ ተደባልቆ እንደዚህ ሊደረግ ምናምን እንዳትሄዱ እንዳትሰሟት ምናምን እንደዚህ አይነት ነገሮች ነበሩ። ግን ስቲል ያው እንግዲህ ሰውን ሁሉ መስማት ልክ አይደለምና ዋና ያሰብሽበትን ያንቺን አላማ ልክ እስከሆነ ድረስ እሱም ማራመድ ነውና እስከቻልነው ድረስ እስከምንወጣ ድረስ ሞክረን ነበር። ምን ያክል ኢፌክት አለው ይሄ ጀማዓ ላይ እንግዲህ ታደርጊ አንቺ ፐርሰናል ላይፍሽ ላይ አካዳሚሽ ላይ ምናምን የሆነ ኢፌክት ያለው ይመስለኛልና ሁለቱን እንትን ያደርግሽ ፌዲሽንና አካዳሚሽን ባላንስ ያደርግሽ ስትጂ አንቺ ላይ ፐርሰናሊ ምን ያክል ኢፌክት ይኖረዋል እንጌጅ ማድረግ? በጣም ፖዚቲቭ ኢፌክት አለው ብዬ አስባለሁ። ከምን አንፃር መሰላችሁ? አሁን አንድ ስፔሻሊ ካምፓስ የሚገባ ተማሪ ብላችሁ አስቡት። መጀመሪያ በወላጆቹ ቁጥጥር ስር የነበረ በጎረቤቱ በምናምን ክትትል ውስጥ የነበረ ሰው ሄዶ በቃ ማንም የሌለበት ኢንቫይሮንመንት ከሱ የባሱ ልጆች ያሉበት ቦታ ምናምን ሲሄድ ለመበላሸት በጣም ቀላል ነው። እንሰማለን ብዙ ሰው ካምፓስ ሄዶ እንደዚህ ሆነ ተበላሸ ምናምን። ይሄ ዳዕዋ ማድረግና ዳዕዋ ኢንጌጅመንት ውስጥ መግባት ደግሞ መጀመሪያ ከሰው በፊት ራሳችንን ፕሮቴክት ያደርገናል። አሁን ምሳሌ እሷ ዳዕዋ እኮ ስለምታረግ እንዴት እንደዚህ አይነት ቦታ ትገኛለች ይሉኛል ብሎ እንኳን አንድ ሰው እንኳን ቀልቡ ያው ሸይጣን ሊወሰውሰው ይችላል። ከሆነ ሐራም ቦታ እኮ መሄድ ሊፈልግ ይችላል አንድ ሰው። ግን ያ ቀድሞ የገነባው ይሄ የዳዕዋ አክቲቪቲ ውስጥ መግባቱ በራሱ ወደዛ እንዳይሄድ ያደርገዋል። ቀድሞ በቃ አሁን ምሳሌ አንቺ ኢናያ የግቢያችን የጀማዓ አሚር ናት፣ ሀዩ የጀማዓ አሚር ናት ምናምን ቢባል አንቺ ማንም ሰው ሐራም ቦታ ወይ ኤክስፔክት የማይደረግ ቦታ አንቺን ኤክስፔክት አያደርግሽም። ራስሽን ያ ነገር ራሱ ቀድሞ አንቺን ነው ፕሮቴክት የሚያደርግሽ። ከዛ አልፎ ደግሞ ለተማሪው የሆነ ኸይር ነገር ስታደርጊ አላህ ራሱ በረካውን ትምህርትሽ ላይ ሰዓትሽ ላይ ብዙ ነገሮች ላይ በረካ ያደርጋልና እንደውም ካምፓስ ገባ የነበረኝ ኢነርጂ ሳስበው አንዳንዴ በጣም ይገርመኛል። አሁን ፈጅር ሰዓት ላይ በቃ ሙስሊም ተማሪዎች ያሉበትን ዶርም እያልኩ እየሄድኩ እየዞርኩ እያንኳኳ ፈጅር አዛን ብሏል ተነሱ ጀማዓ አለ ይደረጋል እንደዛ። ግን ጀማዓ በሌለበት እኮ በቃ እኔ ራሱ አሁን ሳስበው ነው በቃ የሚገርመኝ። በቃ የሆነ ነገር ካለ በቃ ስተት የመሰለኝ ነገር ካለ በሰዓቱ ምንም አላልፍ ሰው ነበርኩ። በቃ ይሄ ነገር እንደዚህ መሆን አለበት እንደዚህ መደረግ አለበት ምናምንና ያ ነገር አንዳንዴ ደግሞ ሰዎችን የሆነ ነገር ነግረሻቸው እንደዚህ አድርጌ እንደዚህ ተቀየርኩ ምናምን ብለው ሲነግሩሽ ደግሞ በጣም ደስ የሚል ኢምፓክት በጣም የሚያስደስት ነገር አለ። ከዛ የሚበልጥ ነገር የለም። እና ፕላስ ሰው ጀማዓ ላይ ባላንስ አድርጎ አክቲቭ ይሁን እንጂ ፈጽሞ ከትምህርቱ የሚያዘናጋው ነገር የለም። እንደ ተማሪ ትርፍ ጊዜ ያለው ሰው ራሱ የለም። ምን ያደርገው እንጂ 24 ሰዓት
እና ያው እንጂ 24 ሰዓት ሰው አይማርም፣ 24 ሰዓት አያጠናም። ያ ትርፍ ጊዜሽን ደግሞ ሲሪየስ በሆነ ነገር በጥሩ ነገር ካላሳለፍሽው ጊዜው ማለፉ አይቀርም። ወይዘር it will be good or bad እና መምረጥ ነው ዋናው። በቃ እንዴት አድርጌ ፍሩትፉል አድርጌ እንዴት ታይሚን ኢንቨስት ማድረግ እችላለሁ። ዶርም ስትታድሪ በተለይ ሰዓቱ በጣም በረካ ያለው ይመስለኛል። በጣም እንትን የምትዩንም ይሄ የምትመላለሽውንም ምናምን ያንንም ይሄ ስትሄጂ ስትመጪ ቤትሽ የሆነ ያክል ድካም ይኖርና ቤት ገብቼ ልረፍ ምናምን አይነት ነገር ይመጣል። ዶርም ሲሆን ግን እዛው በምትሄጂና በምትመጪበት ሰዓት ላይ ታርፊያለሽ። ከዛ ደግሞ በቃ ብዙ ለጥናትም ታይም አለሽ ምናምን ደግሞ አይተኛም መሰለኝ ዶርም ላይ ሲሆን ለማጥናት ምናምን አንድ ላይ ስትሆኚ በጣም ሞቲቬትድ ያደርጋል። እና እንትን ሚል አይመስለኝም ይሄ የሚከብድ አይመስለኝም። እኛ የሳልነው ኢሜጅ ነው እንጂ ልክ ነሽ። ሌሎች ኢንጌጅመንቶችስ እንዴት ነው ይላችሁ ከጀማ? ከጀማ ውጪ አሁን ካምፓስ ላይ ኢቭን ፍሬሽ ተማሪ ያለው ራሱ በቃ ሳይኮሎጂ፣ ሶሺዮሎጂ በቃ የሌላ ዲፓርትመንት ተማሪዎችን ሁላ ሰብስቤ ምናምን አስጠናቸው ነበር። በቃ ተሰብስበን ሳይኮሎጂ እዛ ስመደብ አንድ ተማሪ ብቻ አባድር ከኔ ጋር የተማረ ልጅ ፋርማሲ ዲፓርትመንት እንጂ ማንም ማውቀው ሰው አልነበረም። ለብቻዬ ነኝ የነበርኩት። እንዴት ሰበሰብሻቸው እዛ ያሉት? ወላሂ ያው ካምፓስም ከመግባታችን በፊት የነበረው ይሄ ጀማ እንቅስቃሴ ላይ ኢንጌጅ ማድረግ ምናምን በራሱ ሶሻብል ያደርጋል። ሃይ ስኩል ላይ ኢንጌጅ የምታደርጋቸው ነገሮች በቀላሉ ከሰው ጋር እንድትግባቢ ፕላስ ደግሞ በቃ እዚህ ኤምኤስ ላይም እንደ ጂል ላይም ያገኘናቸው የተጠቀምናቸው ነገሮች በቃ ሁሌ ራስሽን እንደ ኢስላም አምባሳደር አድርገሽ ነው የምታስቢው። በቃ የሆነ ሙስሊም ሳይ በቃ የሆነ ነገር ለሷ መናገር አለብኝ፣ የሆነ ነገር አድሬስ ማድረግ አለብኝ እና መጀመሪያ በቃ የሆነ ሰውን ሳይ ማንኛውም ሰው በቃ መተዋወቅ ነው በቃ መስፈልክ በቃ ሙስሊም ሆነን ሳቅ መተዋወቅ፣ ከዛ ኮንታክት መቀየር፣ መገናኘት በቃ ይሄ ኮኔክሽን ከፈጠርሽ በኋላ ደግሞ አብረሽ የምትሰራቸውን ነገሮች እና ይሄ ሃይ ስኩል ላይ የወሰድናቸው ነገሮች የሱ ነው መሰለኝ ያገዝሽ አይደል? ማለት በሄደችበት በቃ የምታስበው የተረዳሁት ነገር የምታስበው እዛ ጋር በቃ ዳዋ ማድረግ ከሙስሊም ጋር መፍጠር ምናምን ነውና ከታች ጀምሮ የመጣ ይመስለኛል። እና በጣም ትላንት አንድ ጓደኛዬ አግኝቻት ነበር አብረን የተማርን እና የነገርችኝ ትዝ አላለኝም በጣም እና መጀመሪያ የተዋወቅን ቀን ዲክሪ ኪታብ ሰጠሽኝ አለችኝና አሁን ሳስበው በጣም ነው የሚገርመኝ። አሁን ላይክ ሰውን ሜቢ ቀስ ቤት ተዋውቂያት ምናምን ላደርገው ይችላል። ያን ግን የነበረኝ ጉጉት በቃ ተዋውቂ ምናምን ነገር ይሄ ነገር የጠዋት የማታ ዝክር ነው ይሄን ዝክር አድርገሽ ብለሽ ስትሽኛል ያውና ኪታቡ ብላ አሳየችኝ። እንግዲህ የተገናኘነው አሁን ከ5 አመት በኋላ ነውና ያኔ እንደዛ አይነት ሞራሎች ነበሩ። ከፒርሽ ደግሞ እንደዚህ አይነት ነገር ሲመጣ በጣም ነው ኢፌክት ያለው ማለት ኦኬ እኔ ምን ላይ ነኝ ምናምን ብለሽ ኩዌስቸን ታደርጊያለሽ ይመስለኛል። የዚክሩን ኪታብ ምናምን ተሰጫት የሆነ ኩዌስቸን የሚያስነሳ አይነት ነገር አለው። ይሄ ሞር ከታላላቆችሽ ሜቢ አንዳንዴ ከኡስታዞቻችን ከምናምን ሲመጣ እንትን የምናደርገው ነገር አለ። ፒሮቻችን እኩዮቻችን ሲሆኑ ግን እንትን ያደርጋል ኩዌስቸን ያስነሳል ራስሽም ላይ ብዬ አስባለሁ። አሁን ወደ ኢትዮ ዳዋ ጋር ብንመጣ እዛው ካምፓስ ላይ ያለሽ ነው አይደል? ሶ የሱን እንዴት ነበር መጀመሪያ እንዴት አሰብሽ ለመድፈር ማለት ለሚዲያ ላይ ወጥቶ ለማውራት ነው በዛ ጊዜ? አሁንስ ትንሽ ተለምዷል አይገስና የመጀመሪያ ነበራችሁ አይደል? ኦኬ ወላሂ መጀመሪያ እንኳን ያው አላህ ይስጠው እንግዲህ ኡስታዝ አብዱራህማን ሚቲ እሱ ነው ዋና ሞቲቬት አድርጎ አዘጋጅቶ እንደዚህ ማድረግ አለባችሁ ምናምን ብሎ ያወጣን። ከዛ በፊት ቤት ግን ሪሳላ ኢቅራ ቻናል ምናምን እናይ ነበር። እዛ ላይ የምታውቋት ከሆነ ነዋራ ሀሺም፣ ሊና ሂምሲ በጣም ደስ የሚል ኮንፊደንስ ያላቸው ደስ አሁን ነዋራ ሀሺም በጣም ረባኒ የሆኑ ኮንቴንቶችን አንስታ በጣም ደስ በሚል መልኩ ነበር ኤክስፕሌን የምታደርገው። ሊና ሂምሲ ደግሞ ከፊቅህ ጋር ተገናኝቶ ደስ የሚሉ ነገሮች ታቀርብ ነበርና በቃ ሁሌ እነሱን ሳያቸው መቼ ነው እንደነዚህ የምንሆነው በቃ እኛ ጋርም እኮ በቃ ያስፈልጋው ለሴቱ እኮ እንደዚህ አይነት ነገር ያስፈልጋል ምናምን የሚል እነሱም ኢንስፓየር ያደርጉኝ ነበር። ከዛ ያው ኡስታዝ አብዱራህማን ሚቲ ይሄንን ነገር ሲያመቻች ደግሞ እስኪ እንሞክረው ብለን እንደ ጥሩ ኦፖርቹኒቲ ሰከንድ ይር ወይ ሰርድ ይር ነበርኩ መሰለኝ። ጥሩ ነበር። በጊዜው ግን ያው ሴት ልጅ ሚዲያ ላይ አትታወቅም። ያው ኮሜንቶች ላይ ያከፈሩን ሁላ አሉ እኮ ያልተባልነው ነገር የለም። እንዴት ነው ግን መጀመሪያ ከሰው ፊድባክ በፊት
ለራስሽ ራሱ የሆነ አዲስ ነገር ነውና ብዙ ነገሮች ላይ ይሄ ከሚዲያውም በተጨማሪ ሌሎች አዲስ ነገር ሲሆን አንድ ነገር ልክ አንቺ ሰጥቶኝ የምትጀምሪው ለመቀበል ራሱ ከካልቸሩ የወጣ ነገር ሲሆን ምናምን ለመቀበል ራሱ በጣም ይከብዳል እና አንቺ ጋር የነበረው አቀባበል እንዴት ነበር? ከዛ ደግሞ ፕሮሰሱንም አያይዘሽ ንገሪኝ። ስትገቡ እንዴት ዝግጅታችሁ ምን ይመስል ነበር ምናምን የሚሉትን ነገሮች። ያው ልክ ነሽ። አክቹአሊ ሁሌ ሰው ከጀርባ የሚገፋው ነገር ያስፈልገዋል። የሆነ ሞቲቬቲንግ ፋክተር የምንላቸው ነገሮች እንጂ ዝም ብሎ አንድ ሰው ተነስቶ ተቀረጽ ተባለ አይቀረጽም። እኔ በጣም ወላጆቼ እንትን አላቸው ብዬ አስባለሁ። በጣም ሮል ሞዴሎቼ ናቸውና የሚነግሩኝ ነገር ልክ ነው ያሉኝ ነገር በቃ ለኔ ልክ ነው በቃ 100% በዛ እንትን ነው ያደግኩት። እና ይሄ ሀሳብ ሲነሳ በቃ ማዘርም ፋዘርም በጣም ደስ ብሏቸው ነበር። በጣም ሰፖርት አድርገውት ነበርና በቃ እነሱ ሰፖርት ያደረጉት ነገር ከሆነ ፕላስ እኔ ደግሞ ይሄ ነገር ለአላህ ብዬ የማደርገውና ከአላህ በቃ አጅር የሚያስገኘኝ ነገር ከሆነ አላህ የሚወደው ነገር ከሆነ ዋይኖት በቃ ለምን አልገፋበትም ልሞክርበት አልኩኝ። እና እነሱ የሚያስደስታቸው ነገር መሆኑ በራሱ ለኔ ትልቅ ሞቲቬቲንግ ፋክተር ነበር ለኔ። ስትዘጋጁ ነው ከክላስ ጋር እንዴት ነው ባላንስ ማድረግ ይባላል? ብዙ ጊዜ እንትን ይላል ይከብዳል ምናምን ይባላል እና ያንቺን ኦፒኒየን ባላንስ ማድረግ ይከብዳል? ተዘጋጅተሽ አንብበሽ መተሽ ምናምን የመጀመሪያ ታይም ነው ሚዲያ ላይ ነው የሚወጣው ልትሳሳቺ ትችያለሽ ምናምን እና ከዛ ደግሞ ሰዎችም እንትን የሚሉት ነገር አለ። ይሄ ሙስሊም ነሽ ሴት ነሽ ከዛ ደግሞ የዳኢ ኦሬዲ ዳዋ አይደለ ስራው ሙስሊም ሴት ዳኢ ሆነሽ early ስቴጅ ላይ ልክ ሁለተኛ አመት ላይ ነው ጀመረው ያልሽ ነበርና early ስቴጅ ላይ ሲሆን ሰዎች ጋር አንዳንዴ እንዴት ነው እንትን አይነት አንቺ አትሳሳቺም ኡስታዝ ነሽ ምናምን አይነት እንትን አለ እና ቻሌንጅ አላደረገሽም ወይ ባላንስ ማድረጉና ይሄ የሰዎቹ አቀባበል ምናምን ቻሌንጅ አላደረገሽም እንጂ? ኦኬ አሁን ከባላንስ ከማድረጉ ጋር ስንጀምር አክቹአሊ ቅድምም እንዳነሳሁት ብዙ ጊዜ ለዲን የሚሰጥ ታይም ወይ ጀማዓ ላይ ማንኛውም ሪሊጂየስ የሆኑ አክቲቪቲ ላይ የምንሰራቸው ነገሮች እንደ ትርፍ ነው የሚታዩት እና ይሄ ትምህርታችን ጥናታችን ምናምን የሚመስሉ ነገሮች ደግሞ እንደ ዋና ነገር ተደርጎ ነው የሚታሰበው። ይሄ ፍጹም ልክ አይደለም። አስተሳሰባችንም ይሄ መቀየር አለብን ብዬ አስባለሁ። ኢስላም ላይ አክቲቭ መሆን መንቀሳቀስ የሆነ ነገር ኮንትሪቢዩት ማድረግ እያንዳንዱ ሙስሊም ኃላፊነት ነው። በምን መልኩ ይሁን እንዴት ይሁን ምናምን ለእያንዳንዱ ሰው ሊለያይ ይችላል እንጂ ፈጽሞ የሚጋጭ ነገር አይደለም። ሁላችንም ውስጣችን መምጣት ያለበት ብዬ የማስበው ነገር ማለት ነው። እና ዋናው ታይም ማኔጅመንት ነው። ሁሉም ሰው ጊዜ አለው እኮ 30 አመት አንድ ሰው ሁለት ሰዎች 30 አመት ኖረው በ30 አመት ውስጥ ይሄ አንደኛው ሰው ብዙ አቺቭመንት ይኖራል፣ አንደኛው ሰው ምንም ላያደርግ ይችላል። ያ ከምንድነው የመጣው ብለን ስናይ ኦቨርኦል ሄዶ ከታይም ጋር የተገናኘ ነገር ነው። እኛም ማለት ያው የጊዜ ጥርቅሞች ነን በጊዜ ሂደት እና አንድ ሰው በቃ በቀን ውስጥ ይሄንን ነገር ማድረግ አለብኝ ብሎ ካሰበ የጥናት ሰዓት ይሄን ያክል ነው ለመዘጋጀት ይሄን ያክል ነው ብሎ በቃ ታይማችንን ኢቭን ምን ሰራቸውን ስራዎች ይሄን ሰራሉ ብለን ስናስብና ምሰራው ነገር ይሄ ነው ብለን ስንጽፈው እኮ ሊትራሊ ይለያያል። ልክ ጽፈሹ ስጨርሽ ማለት ነው እንዴ ይሁላ ጊዜ ያለኝ እንዴ እሺ ሌላው ሰዓት ምን ላድርግበት ያለሽ እና ይሄ ፕሮግራም ማድረግ ምን ሰራቸው ነገሮችን ለይተን መጻፍ እና ፕሮግራም ማድረግ ሲባል ዛሬውኑ ሳይሆን እሺ ዛሬ ማታ ስመጣ ስተኛ ለነገ መስራው ነገር ቀድመን ማሰብና ማዘጋጀት ጊዜያችንን በአግባቡ እንድንጠቀም ያደርገናል ብዬ አስባለሁ። የመጀመሪያው ኤፒሶድ የኢልሃም እንትን ነው መሰለኝ ከጊዜ ጋር ሪሌትድ ነበር። ጊዜ በእስልምና ኦር እንደዛ አይነት ነገር አዎ ጊዜ በእስልምና ሹቲንግ ላይስ መጀመሪያ በቃ አልፈራሽም የነበረው ነገር እንዴት ነው? ወላሂ ፈርቺ ነበር። እኔ እንትን መሰለኝ እንደ ሃይ ስኩል ላይ ምናምን እንዳልኳችሁ እንደዚህ ዳዕዋ ማድረግ ምናምን ላይ እነዛ መስጊዶች ላይ ምናምን እንትን ስለነበርኩ ብዙ አላስፈራኝም ቀረጻው ኤግዛክትሊ ማለት ነው። ግን ያው ሚዲያ ሲሆን ግን የምትጨነቂው ነገር አለ። ሰው ሁሉ ነው የሚያይሽ፣ በመመልኩ ኢንተርፕሬት ያደርገዋል ምናምን የራሳቸው የሆኑ እንትኖች አሉት። ግን ይሄ እንደሚባሉ በጣም የሚያሰጋ የሚያስፈራ ደረጃ አልነበረም። እና ቅድም ሁለት ጥያቄ ነበር መሰለኝ ጠይቅሽኝ። አንደኛው እንዴት ባላንስ ታደርጋለሽ ነው እና ሁለተኛ የሰው ፊድባክ እንዳልኩሽ በጣም ከባድ ነበር በሰዓቱ።
በቃ ኦልሞስት እንትን ኢሹ ሆነን ነበረ በዛ ሰዓት። በቃ እንደዚህ አይነት ነገር አብረን ነበር አምስት ነበርና አብረን የተቀረጽነው። የመጀመሪያ ቪዲዮ እኔ ነው ፖስት የተደረገው። ግን ምን ብዬ አስባለሁ ሁሉ ጊዜ ሪዳ ናሲ ጋየቱን ላቱድረክ ይላሉ፣ ወሪዳላሂ ጋየቱን ላቱትረክ ይላሉና ሰውን ማስደሰት መቼም አይቻልም። whatever ቪዲዮ ሰራሽ ለምን ሰራሽ፣ አልሰራሽም ለምን አልሰራሽም፣ ሰው በማንኛውም በምሳሌው ነገር ሁሌ ኮሜንት ማድረጉ አይቀርምና ወሪዳላሂ ጋየቱን ላቱትረክ ነውና የአላህን ማስደሰት ደግሞ ማይዘነጋ ነገር ነው። አሁን ብናስበው ሰው ብንል በጣም ብዙ ሰዎች ነው ያሉት። አንዱን ስታስደስች አንዱን ልታስከፊ ትችያለሽ። አላህ ግን አንድ ነው። እሱን ብቻ ማስደሰት ደግሞ መተውም የሌለብሽም ነገር ነው። ደግሞ አቺቭ ማድረግ መድረስ የምትችይው ነገር ነውና አንደኛ ያልኳችሁ ነገር በቃ ምሰራው ነገር ልክ ነው ወይ አላህ ይወደዋል ወይ የሚለው ነገር በቃ ሚዛኔ የነበረው ማለት ነው። ሁለተኛ ነገር ደግሞ ያው ልጅ እንደመሆናችን መጠን የሆነ ነገር ተሳስተን ልናበላሽ ልናጠፋ ምናምን እንችላለን። ግን ከኔ በላይ ያሉ ወላጆቼ እንዳልኩሽ ሙረቢ የምንላቸው ሰዎች ስለዛ ነገር የሚሰጡት ኮሜንት ምንድነው? እነሱ ሀይ ኸይር ነው በርቺ ጥሩ ነው የሚሉ ከሆነ የእነሱን ሀሳብ ለመውሰድ ያስፈልጋል። ያው በልጅነታችን አንዳንዴ አስተሳሰባችን ሳይበስል ሾርት ሳይት ብቻ ኖሩን ነገሮችን ዲፋይን የምናደርግበት ነገር ሊኖር ይችላል። ግን እነሱ ከኛ የተሻለ ኤክስፒሪየንስ ኖሯቸው እውቀት ኖሯቸው ይሄ ነገር ጥሩ ነው የሚሉ ከሆነ እነዚህ ሁለት ነገሮች ካሉ ያው ሰውን ለማስደሰት ብዙ መጨነቅ የለብንም። እና ሊትራሊ ና የሆነ ጊዜ ቪዲዮን ጀምረን ቱርክ የሄድኩ ሰዓት ለተወሰኑ አመታት ቪዲዮ አቁሜ ነበርና ብዙ ሰው እንደውም በኮሜንቶቹ ምክንያት የቆመ ምናምን ይመስለው ነበር። ግን ሊትራሊ ምንም አፌክት አላደረገኝም ማለት እችላለሁ። ኮሜንት ላይ ሲነሱ የነበሩ ሀሳቦች ምኖች የተርቢያ ኢፌክት ነው። ዋና ሜን ነገሮችም ይዛለች አላህ ከተደሰተበትና ከሷ እውቀት በላይ ያሉ ሰዎች ከተደሰቱበት ብዙ እህቶች እንትን እንዳሉበት እንደተጠቀሙበት ፊል አደርጋለሁ። ቢኮዝ ይሄ አንደኛ ነገር በሰዓቱ እንትን አልነበረም፣ ይሄ ብዙም አክሰስ የሚደረግ ነገር አልነበረም እና ዩቲዩብ ምናምን በደንብ አሁን ላይ ነው በደንብ የተለመደው ምናምን እና ይሄ አክሰስ ደግሞ ቤት ውስጥ ለሚቀመጡ እናቶች ይኖራሉ ወጥተው እየፈለጉ ይሄ እውቀትን ማግኘት እየፈለጉ ማግኘት ማይችሉ ሰዎች ይኖራሉና በደንብ ብዙ እህቶች እኔም ትዝ ይለኛል የሆነ ባክ በደንብ ልጅ ሆነ ምናምን ስናዳምጥ ምናምን የነሱን ሲለቀቅ ጊዜ በስልምና ምናምን የሚለው እያየሁት ነበር። አሁን ድጋሚ ሳይሆን ወይኔ ምናምን ያልኩኝ ነበርና በጣም ሄልፕፉል ነው ቤት ውስጥ ሆነ አክሰስ ማድረግ። ስፔሻሊ ሴት ስትሆኚ ደግሞ የሆነ ወንዶች ሲሆን ሜቢ ይሄ የእንትን ይኖራቸዋል አይደል የመስጂድ የመሄድ የምናምን ኦፖርቹኒቲዎች ጁምዓ ላይ የሚሆን ከመግሪብ እስከ ኢሻ በሚቆዩበት ኢንተርቫል ሀዲስ ሲነገር ምናምን መስማት ትችላለሽ። ሴት ሲሆን ግን ታይሞቹን በጣም እንትን ይሆናሉ ወተሽ ርቀሽ ምናምን ቻሌንጂንግ ይሆናሉ እና በጣም ሄልፕፉል እንደነበረ ፊል አደርጋለሁ። አሁን ደግሞ በቲክቶክም መተሻለ እሱ ራሱ አንድ ጊዜ ቻሌንጅ ነው። አዎ እንዴት መጣሽ ቲክቶክ? ወላሂ ቲክቶክ ላይ ኦልሞስት ቅርብ ጊዜ ነው አክቹአሊ ኢንጌጅ አድርጌ በደንብ እየሰራሁበት ነው ብዬ አላስብም። ሞክራለሁ ኢንሻአላህ ወደፊት ግን በደንብ ኢንጌጅ ማድረግ ፈልጋለሁ። ሜንሊ እኔ በቲክቶክ ላይ በሁለት ነገሮች ላይ ፎከስ አድርጌ መውጣት እንፈልጋለሁ። አንደኛ ያው ረባኒ የተመለከቱ ነገሮች ስፔሻሊ ሴቶችን ሊጠቅሙ የሚችሉ ነገሮች እና ፕላስ ያው ባክግራውንድ ሄልዝ ስለሆነ ከጤና ጋር ተገናኝቶ እንደ ቲፕ በቃ ኖርማል እያንዳንዱ ሴት ማወቅ ያለባት ብዬ ማስባቸውም ነገሮችን ስሩ ታይም ኢንሻአላህ እዛ ላይ ባስተምር ደስ ይለኛል። ለምን ወደ ቲክቶክ መጣሁ ምንድነው ሞቲቬሽንሽ ብትሉኝ አሁን እንደምናየው ነው ወጣቱ የት እንደሚገኝ ሁሉም ኦልሞስት ቲክቶክ ላይ ነው ያለውና ቲክቶክ ላይ የሚሰሩ ኮንቴንቶች የሚሰሩ ነገሮች ምናምን ደግሞ አብዛኞቹ በጣም የሚያሳዝኑ ናቸው። ከእስልምና መርህ ጋር ማሄድ ከካልቸራችን ጋር ማሄዱ በጣም ብዙ የተለያዩ ኮንቴንቶች ብዙ ነገሮች ይሰራሉና ደግሞ የሚሰሩበት በጣም በሃይ ቴክኖሎጂ ስለሆነ ሰውን በሁለት ደቂቃ ውስጥ በቃ ብዙ ሀሳብ ማስያዝ የሚችሉ ነገሮች ናቸው። የሆነ አመለካከት መቀየር የሚችሉ ነገሮች ናቸውና ያንን ሜዳ አሁን እኛ እንደምናስበው በቃ መስጊድ ቆሞ ዳዕዋ ማድረግ ዩቲዩብ ላይ ትልቅ ዳዕዋዎችን መስራት ምናምን ከሆነ ሜቢ እነዛ ኦልድ ጀነሬሽኖችን ልናገኛቸው እንችላለን እንጂ እንደዚህ እየጠፉ ያሉ አብዛኛው ወጣቱን ልናገኘው አንችልም። ሶ ጠላትን ለመዋጋት የምትሄደው መቼም ሜዳው ላይ ነው። መቼም ቤት ውስጥ ቁጭ ብሎ ጠላትን እዋጋለሁ አይባልምና
እና እኔ እንደ ቤዚክ ምን አስባለሁ ኢቭን እንኳን ምሰራው ነገር ምንም አድብ ባያረግ እንኳን የኔን ቪዲዮ ከፍተው እንኳን ስክሮል በሚያደርጉበት ሰዓት ሌላ ስክሮል ከሚያደርጉት ከመጥፎ ነገር እንኳን ያ ታይም እነሱን ከያዛቸው ራሱ ለኔ አንድ ነገር ነው በቃ እሱ እንኳን አንድ ነገር ነው ለኔ ከዛም አልፎ ደግሞ ምንናገረው ነገር የት ሊደርስ ይችላል አናውቀውምና የብዙ ሰዎችን ህይወት ሊቀይር ይችላል ብዙ ሰው ሳይሆን ለኔ ወላሂ አንድ ሰው መቀየሩ አንድ ሰው ለነገሮች ያለው መልከታ መቀየሩ በራሱ በጣም የሚያስደስትና በጣም ደስ የሚል ነገር ነው ፕላስ ደግሞ ሁላችንም ግዚያዊ ነው ዱንያ ላይ ያለ ነው የሆነ ጊዜ በኋላ የለንም ያው ታሪክ ነው የምንሆነው ስቶሪ ነው የምንሆነው የሆነ ሲላ የምትባለች ነበረች ምናምን ነው የሚባለውና ዋትስ ጥለነው የምንሄደው ነገር ዛሬ በቃ እኔ በሞት እንኳን ይሄ ዛሬ ቀረስኩትና ፖስት ያደረኩት ነገር እኔም በሞት ሰው አክሰስ ማድረግ የሚችለው ነገር ነው እና ይሄ ከሞትን በኋላ ዒልሙን ይንተፋዑ ቢሂ የሚለው አላህ ትክክለኛ ኒያችንን በእክላስ ለሱ ብለን ምንሰራ ያድርገውና በቃ ከሞትኩ በኋላ አጅር ማገኝበት ነገር ከሆነ ሜቢ ዛሬ በአንድ ሰው ተቀይሮ ያ ሰው ይሄ ደግሞ ሌላን ሰው መቀየር ከቻለና በዛ ነገር የሚሰሩ ከሆነ በቃ ላይፍ ታይሜ የነሱ ኸይር ስራ ለኔ የሚጻፋል ብዬ ስለማስብ በጣም ሞቲቬት ያደርገኛል ቲክቶክ መጥፎ ነው ጥሩ ነው አክቹአሊ ጥሩም ነው መጥፎም ነው እንዳጠቃቀማችሁ ነው ያው ቢላዋ እንደተጠቀም ነው አይደል ጥሩ ነገር ሊያደርግ ይችላል ሰውንም ሊገል ይችላልና ግን we have to be selective አሁን ቲክቶክን ብንል መጀመሪያ አሁን ለምሳሌ የእያንዳንዳችን አሁን ስልክ ቢወጣ ቲክቶካችን ቢከፈት የተለያየ ነገር ነው የሚመጣው አሁን መጀመሪያ 3-4 ደጋግማ የምናየው ነገር ያመጣል ፎር ዩ ብሎ ራሱ ሪኮመንድ የሚያደርገን ነገር እኛ የምናያቸው ነገሮች ለኛ ፎከስ የምናደርግባቸው ኤሪያዎች ናቸውና እስኪ አሁን እንደውም አዳማጮች ሁላችንም ራሳችንን ጠይቅና አሁን ቲክቶካችን ቢከፈት ምን ያክሎቻችን ኮንፊደንት ነን ለሰው ስልካችንን ለመስጠት የሚከፈቱ ኮንቴንቶች እናት አባታችን ፊት ወይም ምናከብረው ሰው ፊት ቢከፈት ምንም ማንፈራ ሰዎች ምን ያክሎቻችን ነን ምክንያቱም አንዴ ፊድ የምናደርገውን ነገር መልሶ ስለሚሰጠን ነውና አዎ ሶ እንዴት አድርገን መጠቀም አለብን we have to be wise ያው ከቴክኖሎጂው እንራቅ ማለት ሳይሆን እንጠቀመው ግን እንዴት አድርገን እንጠቀመው ጠቃሚ ለኛ በሆነ መልኩ ሳይንጎዳ ከዩቲዩብ እና ከቲክቶክ እንትን ነው ይሄ ዩቲዩብ ብዙ ጊዜ ረጅም ስለሆነ አሁን ላይ ሰው በጣም ወደ ቲክቶክ እንትን ይላል ከዛ ግን ምን ሆነ በጣም ኖቲስ ያደረኩት ያለውት ነገር ቲክቶክ አጭር ቪዲዮ 1 ደቂቃ ምናምን 2 ደቂቃ 3 ደቂቃ አንደኛ ነገር ሾርት ማይንድ እንድንሆን ያደርገናል ከዛ ግን ሳናስበው ስክሮል እያደረግን የተረዳሁት ነገር አረ ይሄን ፖድካስት ማከማይ ወይም ደግሞ ይሄን የሆነ ይሄን ዳዋ ዩቲዩብ ላይ ከማይም እንትን ላይ ገብቼ ቲክቶክ ላይ ገብቼ ለምናምን ተብሎ ሰመሪ እንደማለት 3 ሰዓት ምናምን ተቀምጠን ራሳችን ልናገኘው እንችላለን በጣም ብዙ ሰው የሚለው እንዴት እንደሆነ አላቅም 3 ሰዓት ሆነኝ ቲክቶክ እያየሁ ምናምን እና ፉል ዴይ ምናምን ዌስት የሚያደርግም ሰው አለ በርግጥ ኢሉ እንዳለችው ነው እንዳጠቃቀማችን ቲክቶክ የሆነ ማይንድም ደስ ይላል እንጂ አሁን ሌላ እንዳለችው በጣም መጥፎ ኮንተንት የሚሰራበት በጣም ብዙ አለ እዛ እነሱን ከዛ ደግሞ በእንደዚህ አይነት መልኩ የሚመጣ ማካል አለ እሱን ማየት ወላሂ እኔ ለውስጤ በጣም ደስ ይለኛል ከእንዲህም አይነት አለ ሰውም በአጋጣሚ እኮ አግኝቶ የሆነ አንዳንዴ ቲክቶክ በጣም መጥፎ ነው ምናምን ብሎ ከሚያስብ ሰው መለስ እንዲያደርግ ያደርጋል ብዬ አስባለሁ የሉንም አክቹሊ አይደለም ሙስሊም ኮንቴንት ክሬተር ስፔሻሊ በእኛ ሀገር ኮንቴክስት አላቅም 3-4 ማለት በሴት ሳይድ በጣም ስፔሻሊ እኔ ቲክቶክ ላይ እንደ ሙስሊም በጣም እንደ ሴት እንትን የምለው ነገር I really respect ኮንቴንት ኖሯት ሲሪየስ የሆነ ነገር ማህበረሰቡን ሊጠቅም ነገር ይዛ የምትወጣ ሴት በጣም ጥቂት ናቸው ቲክቶክ ላይ አብዛኛው ሜቢ ፊዚካል አፒሪያንሳቸውን ለማሳየት ወይ ሀብታቸውን ለማሳየት ሰው ላይ ምንም አድል ሊያደርግ የማይችል ቫልዩ አድ ማድረግ የማይችል ነገር ነው አብዛኛው ቲክቶክ ላይ የሚታየው አሁን ቅድም ዩቲዩብ ማንስተሽ ነበርና እኔ አክቹአሊ ሁለቱም ጥሩ ነው ብዬ አስባለሁ አሁን እኔ ዩቲዩብን በመመልኩ ተጠቀሚያለሽ ሲኝ የሆነ ስራ ስሰራ አሁን ብዙ ጊዜ እናቶች ወይኛም ቤት ውስጥ የሆኑ ስራዎችን ረጅም ሰዓት ስንሰራ ዝም ብለን
ያንን ስራ አሁን ዝም ብለን አሁን ላይ ምግብ ምናበስል ከሆነ ዝም ብለን ምግብ ከምናበስል ምን አለ ዩቲዩብ ላይ ረሻሽም የ1 ሰዓት የ2 ሰዓት ነገሮችን እያዳመጥን ብንሰራ ቤት ስናጸዳ እና ብዙ ጊዜ አሁን አሪፍ ነገሮችን ሳገኝ ቆይ ይሄንማ ቆይ ስራ ሰራ አሁን የሆነ ነገር ትንሽ ነገር ለማየት ከፈለኩ ግን ለአጭር ሰዓት የሆነ ቲክቶክ ቼክ ላደርግ እችላለሁ። እንደዚህ ረሻሽም ነገሮችን ግን ጎን ለጎን ስራ እየሰራን ከጎን ማድረግ የምንችላቸው አጋጣሚ ጥሩ አጋጣሚ ነው ብዬ አስባለሁና በዚህ አጋጣሚ ቤት ውስጥ የምንገኝ ሰዎች ቤት ውስጥ በመሆናችን ብቻ በአሁኑ ጊዜ ራሳችንን አፕዴት አለማድረግ አንችልም። ሙሉ ከዘመኑ ጋር አብረን መንቀሳቀስ እንችላለን። ያለው አይልሞችን እውቀቶችን ማግኘት እንችላለን። ብዙ ነገሮች እየተሰሩ ነውና ስራ ብቻ ከምንሰራ ከጎን ቤት እያጸዳን ሊሆን ይችላል። ከጎን ረጃጅም ፖድካስቶችን ሌላ አሪፍ ኮንቴንት ያላቸው ዩቲዩብ ረዘም ያሉ ፕሮግራሞችን እያዳመጥን የቤት ስራችንን ራሳችንን አብሮ ማሳደግ እንችላለን። መማር እንደምንችል ራሱ ፊል አደርጋለሁ። አሁን ላይ እውቀት ለማግኘት ነሰሰሪሊ አንዳንዴ ይሄ ዩቲዩብ በማየት ብቻ ዩቲዩብ ሲሪየሶችን በማየት ብቻ ብዙ ነገሮችን ለምሳሌ አሁን ተጅዊድ ምናምን ብለን እንወስደውና በማየት ብቻ በጣም ብዙ ፋር የሄዱ ሰዎች አሉ። የሆነ እንትን ላይ ይሄ ሄደን ግዴታ አንዳንዴ መማር ላይ ተጠበቅብን ይችላልና በደንብ ስኪሎችንም ብዙ ሰው ይማራል። በጣም ብዙ ነገር ካምፓስ ላይ አሁን እንዳልነው ሶሻል ሚዲያ በጣም ጊዜ ይወስዳል ምናምንና ካምፓስ ላይ ለምሳሌ አንቺ ሚድዋይፍሪን ይመረጥሽ ሚድዋይፍሪን ለምን ይምረጡ ምን ያገኙበታል ብለሽ ታስቢያለሽ? ወይ አንቺ ያገኘሽበት ነገር? አክቹአሊ ቅድም እንደገለጽኩት አክቹአሊ ዲፓርትመንቱ መርጫ አይደለም የገባሁት ግን ከገባሁበት አይቀር ብዬ በኢህሳን ነው የተማርኩት ብዬ አስባለሁ። ያለኝ ነገር ሙሉ ኢንቨስት አድርጌ ነበር የተማርኩት። ሪሊ ግን እናትን መርዳት እንግዲህ ህይወትን ወደ ዱንያ ማምጣት ነው ሚድዋይፈሪ ማለት ቀላል ነገር አይደለምና ሪሊ ዛፊል ላይ ኢንተረስት የሆኑ ነገር ሰዎች በጣም አላህ ዘንድ ትልቅ አጅር የሚያስገኝ ስራ ነው ብዬ አስባለሁ። فمن احياها فكانما احيا الناس جميعا እዚህ ላይ በጣም የሚሰራ ይመስለኛል። አንድን እናት አክቹአሊ መውለድ ስናስበው ቀላል ነገር ይመስላል እንጂ በጣም ኮምፕሊኬትድ የሆነ ነገር በጣም ብዙ ሪስክ ያለው ነገር የመሞት ፕሮባቢሊቲ ያለበት ምናምን ብዙ ሪስኮችን አልፋ ነው አንድ እናት በሰላም ልትወልድ የምትችለውና ያቺ እናት አጠገብ ሆኖ ሰፖርት አድርጎ በሰላም ልጇን እንድታቅፍ ማስቻል በራሱ በጣም አላህ የሚወደው ስራ ነው ብዬ አስባለሁና እዚህ ኤሪያ ላይ ኢንተረስት ያላቸው ሰዎች በዱንያም ሳይሆን አኺራም አላህ ዘንድ በጣም ብዙ አጅር ያገኙበታል ብዬ አስባለሁ። ቅድም ሜቢ እንትን ስንል ነበር አይደለ ይሄ የመጀመሪያ ዲግሪ መሞከሪያ ነው እያለ ነበር በእኛ ሀገር ፕራክቲካል እንትንና የመጀመሪያ ዲግሪያችን መሞከሪያ እንዳይሆን አመቶቻችንን ዌስት እንዳናደርግ ነው። በከምን ክራይቴሪያ ተነስተን መምረጥ አለብን ብለሽ ሰጀስት ታደርጋለሽ? እኔ አይዊሽ ሀገራችን የሆነ አሁን 12ኛ ክፍል ተማሪ ወይ 12ኛ ክፍል ተጨርሶ እስከ ካምፓስ መግቢያ ጊዜ ውስጥ ቢቻልና በቃ ካምፕ አሁን ዶክተር መሆን የሚፈልጉ ሰዎች ሆስፒታል ዝም ብለው ባይሰሩም ውለውን ድባቡን ነገር ቢያዩት ኢንጂነሪንግ የሚፈልጉ ሰዎች የሆነ ሳይት ላይ ሄደው ቢያዩት አሁን ኢንተርንሺፕ ምናምን ነገር የሚባለው ብዙ ጊዜ እየተማሩ ሰዎች ስራውን የሚሞክሩበት ነውና ከዛ በፊት እንደዛ አይነት እድሎች ቢመቻቹ በጣም ደስ ይለኛል። ሰው ጊዜውንም በአግባቡ እንዲጠቀም ያደርጋል ብዬ አስባለሁ። ግን ዝም ብለው እንኳን whatever wasting of the time ብለን ሙሉ በሙሉ ዲፋይን ልናደርገው አንችልም። ምክንያቱም እዛ ውስጥ ማህበራዊ ህይወትን እንማራለን። ኢቭን ራሳችንን በደንብ አድርገን ዲስከቨር እናደርጋለን ውስጡ ገብተሽ ማለት ነው። ግን ከዛ በላይ በጣም ሰልፍ ክላሪቲ ያስፈልጋል። ከራስ ጋር ማውራት ቫልዩሽን መለየት እኔ ትንሽም ይመስለኛል ከራሴ ጋር ሳውራ ስለነበር ነው ሆስፒታል ስወጣ ለምንድን ነው ደስ ያለኝ እነሱ ውስጥ ስላሉ ለምን አሳዘኑኝ ብዬ ላስብ የቻልኩት ትንሽም ቢሆን ውስጤን አዳምጥ ስለነበር ይመስለኛልና ምን ያክል ውስጣችን የሚፈልገው ነገር ሪሊ እናቀዋለን። ሰልፍ ክላሪቲ ካለ የተወሰኑ ነገሮች ትንሽ ሲገለጡልን በቀላሉ ማየት እንችላለን ብዬ አስባለሁ። እና I don't know if there's an opportunity የሆነ ፋሚሊ ወይ ጓደኛ ምናምን ነገር ኖሮ የሚሰሩበት ኢንቫይሮንመንት አብሮ ሄዶ ማየት የሚቻልበት ኦፖርቹኒቲ ያለው ሰው ዲፓርትመንት ከመምረጡ በፊት ስፔሻሊ ፈልገዋለሁ ብሎ የሚያስበው ኤሪያ ላይ ሄዶ ቢያይና ቢሞክር ብዬ መክራለሁ። ሰልፍ አዌር መሆን ማለት ነው መጀመሪያ
ሰልፍ አዌር መሆን ማለት ነው። ሰልፍ አዌር መሆን መሞከሩ በጣም ሀሳቤ ያስፈልጋል። ላይ መጥቶ አያውቅም፣ ግን በጣም ጥሩ ፖይንት ነው። መሞከርና እንትን ማድረግ በደንብ ራስሽን መጠየቅ ሪሊ ፈልገዋለሁ ወይ ምናምን የሚሉትን ነገሮች በደንብ ከምን ክራይቴሪያ እንትን እንዳልሹ ወደዛ ፊልድ እንደመረጥሽ ምንድነው ክሊር መሆን ከራሳችን ጋር ይመስለኛል። እዛው ጋር ካምፓስ ጋር እያለን ድጋሚ ልመልስሽ እና አሁንም ሶ እንዴት ነበረ አጠቃላይ ይሄ ጀማዓ ላይ ስትሰሩ ምናምን የነበረው እንዴት ነው? ሰዎቹን አብረውሽ ቲም ፎርም አድርጋችሁ መንቀሳቀስ የቻላችሁት? ማድረጉ በራሱ ሰው ከሌለ ብዙ ጊዜ እኛ ኤክስፔክት የምናደርገው ጀማዓ ካለ ሜቢ ልንገባ እንችላለን። ይሄ የሚሰሩት ነገር ነው አስትራክት ካደረገን እሱንም ልንገባ እንችላለን። ጀማዓ ከሌለ ግን የለም ብለን እጃችንን ማጣጥፈን ነው የምንቀመጠው። ሶ እንትን ሲሆን እኛ ቀዳሚ ስንሆን ግን ማነው የሌለ ሰዓት ላይ ጀማዓ ምናምን ከሌለ አዲስ ነገሮችን እኛ እንዴት አድርገን መፍጠር እንችላለን? ሰዎችን ሰብስበሽ ነበረ ሌላ ሰው ቤት ሄዳችሁ ስታደርጉ ዳዕዋ ስታደርጉ ስትመካከሩ ምናምን የነበረውና እንዴት ማድረግ እንችላለን የሚለውን በቀጣይ ኤፒሶድ ላይ ኢንሻአላህ እናነሳለን። ይሄን ጥያቄ እንልበታለን ቀጣይ ኤፒሶድ ላይ በደንብ እንወያይበታለን። ውድ ተመልካቾቻችን እስካሁን ስትከታተሉ የነበረው በሙስሊም ተማሪዎች ሊግ ተዘጋጅቶ ወደ እናንተ በሚንበር ቲቪ የሚደርስላችሁን የሪሳላ ፖድካስታችንን ነው። በቀጣይ ክፍል ደግሞ አሁን ካቆምንበት ቀጥለን ሳምንታችንን ጠብቀን እንገናኛለን ኢንሻአላህ። የሙስሊም ተማሪዎች ሊግ የዩቲዩብ ፔጆችን ሰብስክራይብ ማድረግ አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።